For what values of k does the system of linear equations have a unique solution? ወይንም one solution የሚኖረው k ስንት ሲሆን ነው? እዚህ ጋር እንደዚህ system of linear equations አሉ የk value እንዲታወቅ ነው one solution የሚኖረው ምን ሲሆን ነው? መጀመሪያ በኤሊሚኔሽን ሜተድ ለማጥፋት መሞከር ነው። እዚህ ጋር 2x 3y አለ እዚህ kx 6y አለ ስለዚህ 6y እዚህኛው 3y ከ6y ጋር እንድትመሳሰል ይሄን በሁለት ማብዛት ነው። በሁለት ስናበዛ 2 ጊዜ 2x 4x ይሆናል። 2 ጊዜ 3y + 6y ይሆናል። 2 ጊዜ 1 = 2 ይሆናል። ከታች ያለው kx + 6y = -3 እንዳለ ይሆናል። አሁን ምን ማድረግ ነው? መቀነስ። ስንቀንስ ምን ይሆናል? 4x - kx 4x - kx ይሆናል። 6y - 6y ይጠፋል። 2 - -3 + 3 ይሆናል። 2 + 3 5 ይሆናል። ስለዚህ ኢኩዌሽኑ 4x - kx = 5 x ኮመን ስናወጣ 4 - k = 5 ይሆናል። እና እዚህ ጋር ስናይ 4 - k የሚል አለ 4 - k 0 የሚያደርገው 4 - k 0 የሚሆነው k ስንት ሲሆን ነው? 4 ሲሆን ነው። ስለዚህ k 4 ሲሆን ምን ይሆናል መሰላችሁ? ይሄ x times k 4 ቢሆን 4 - 4 = 5 ይሆናል። 4 - 4 0 ነው። 0 times x 0 ነው። 0 = 5 ይሄ ትክክል ነው አይደለም? ስለዚህ 0 = 5 k 4 በሚሆንበት ጊዜ 0 = 5 ፎልስ እያደረገ ነው። ይሄ ማይሆን ነው እኩል ማይሆን ነው። ስለዚህ የk ዋጋ 4 መሆን የለበትም። k different from 4 ነው መሆን ያለበት። ወይንም እዚህ ጋር ራሱ ስናይ 2x + 3y = 1 ከሆነ እዚህ ጋር 6y ከሆነ እቺ 6 እንድትሆን ምን ማድረግ ነው? ይሄንን በሁለት ማብዛት 4x + 6y = 1 ነው ከላይ። ከታች kx + 6y = -3 ነው። ይሄንን ሁለቱንም በመናነጻጽርበት ጊዜ እዚህ 4 ከሆነ ይሄኛው 6y ይሄኛው 6y ከሆነ እቺ k ስንት ነው የምትሆነው? 4 ነው የምትሆነው። 4x + 6y = -3 ነው የሚሆነው። ስለዚህ እና ይሄ ሲነጻጸር 4x + 6y ሁለቱም እኩል ናቸው። እዚህ ግን 1 ነው እዚህ -3 ነው። ስለዚህ እዚህ k ቦታ 4 ስንተካ ትሩ አያረግም እንደማለት ነው። የk ዋጋ 4 መሆን የለበትም። k is different from 4 ነው sorry ይሄ -4 k is different from 4 ነው መሆን ያለበት። ስለዚህ b ነው መልሱ የሚሆነው። እዚህኛው ላይ if ይሄ ከዚህ ጋር እኩል ከሆነ then what is the value of this? መጀመሪያ ይሄንን ነው ሲምፕሊፋይ የምናደርገው ከዛ ሶልቭ የምናደርገው የxን ቫልዩ እናገኛለን። ከዛ እዚህ x ጋር እንተካለን። ስለዚህ ይሄንን ሶልቭ በምናደርግበት ጊዜ ምን ይሆናል? 3x² + 1 ኦቨር 3x + 6 አለ ኢኳል ቱ የኛውን -3 ኦቨር 1 ብለን ከዛ ሶልቭ ማለት ነው። የx + 2 እና የ1 ኤልሲኤም x + 2 ነው። x + 2 ለx + 2 አንድ ጊዜ x² ይሆናል። x + 2 ለአንድ x + 2 ጊዜ ከ-3 ጋር -3 ታይምስ x + 2 ይሆናል። ስለዚህ x² -3 ከx ጋር -3x -3 ከ2 ጋር -6 ይሆናል። ከታች x + 2 አለ ኢኳል ቱ በዚህ በኩል 3x² + 1 ነው። ከታች 3x + 6 ማለት 3 ኮመን ሲወጣ x + 2 ይቀራል። እና እዚህ ጋር እዚህ ከታች x + 2 ሁለቱም ከታች ስላለ ማጥፋት ይቻላል። ከላይ 3x² + 1 ይቀራል ኦቨር ከታች 3 ያለ ኢኳል ቱ x² - 3x - 6 ይሆናል። እቺ 3 ከዚህ ጋር ሄዳ ትባዛለች። ስትባዛ ይሄንን ታበዛለች። ሶ 3x² + 1 ኢኳል ቱ 3 times x² 3x² 3 times -3 -9x 3 times -6 -18 ይሆናል። ሶ ላይክ ተርም ይሄ ወደዚህ ሲመጣ 3x² -3x² ሆኖ ይመጣል። -9x ሲመጣ +9x ይሆናል።
ማይነስ 18 ሲወጣ ፕላስ 18 ይሆናል። እዚህ ፕላስ 1 አለ ኢኳል ቱ በዚህ በኩል 0 ይቀራል። ይሄኛው ከዚህ ጋር ይጠፋል። 9x 18 ሲደመር 1 ፕላስ 19 ኢኳል ቱ 0 9x 19 ወደዛ ሲሄድ ማይነስ 19 ይሆናል። የx ቫልዩ ኦቨር 9 ስናደርግ የx ቫልዩ ስንት ነው? ማይነስ 19 ኦቨር 9 እና የተፈለገው የx ቫልዩ አይደለም የተፈለገው ያችን መልስ ቢያስቀምጥላችሁ እንዳትበሉ የተፈለገው 1 ኦቨር 9x + 1 1 ኦቨር 9 ታይምስ x ስንት ነው? ማይነስ 19 ኦቨር 9 ነው የመጣው ማይነስ 19 ኦቨር 9 ፕላስ 1 ይሆናል። እዚህ ጋር 9 በ9 ይጠፋል 1 ኦቨር እዚህ ማይነስ 19 ፕላስ 1 ይሆናል 1 ኦቨር ማይነስ 19 ፕላስ 1 ማይነስ 18 ይሄ ማለት ማይነስ 1 ኦቨር 18 ማለት ስለዚህ ቫልዩ ማይነስ 1 ኦቨር 18 ሲ ነው። እዚህ ጋር the difference of two numbers is 10 የሁለት ቁጥሮች ልዩነት 10 ነው። ሁለት ቁጥሮች x እና y እንበል x ሲቀነስ y 10 ነው ልዩነታቸው difference the sum of 3 times the larger number and twice the smaller number is 55 ሁለት ቁጥሮች አሉ x እና y ስለዚህ ትልቁን x ነው እንበል larger ትንሹ ደግሞ smaller 5 ነው ማለት y ነው እንበል 3 ጊዜ the larger and twice the smaller is 55 3 ጊዜ the larger እና ሲደመር twice the smaller ስንት ነው 55 ነው 3 times the larger number and twice the smaller number is 55 the sum ድምራቸው then which one of the following is the value of the larger number የተለቁ ቁጥር ወይንም የx ስንት ነው እኛ x ነው larger ያለው ስለዚህ እነዚህን ሁለት simultaneously መስራት ነው አሁን እዚህ 3x አለች x 3 ኮኤፊሺየንታቸው እንዲመሳሰል ለማጥፋት ይሄን በ3 እናብዛ ስናበዛ 3x - 3y = 10 ጊዜ 3 30 ይሆናል ከታች ያለው 3x + 2y = 55 ነው ይሄንን መቀነስ ስንቀንስ 3x በ3x ይጠፋል እንደፈለግነው -3y - 2y - 5y = 30 ሲቀነስ 55 ኔጌቲቭ 25 ይሆናል y እንዲቀር ኦቨር ኔጌቲቭ 5 ኦቨር ኔጌቲቭ 5 ስናደርግ ይጠፋል y = -25 ለ5 5 ነው የy ዋጋ y 5 ሆነ ማለት እዚህ x - y = 10 ነው x - y 5 ነው = 10 5 ወደዛ ሲሻገር x = 10 + 5 ይሆናል x = 15 ትልቁ ቁጥር 15 ትንሹ 5 ትልቁ 15 መልሱ ቢ ነው። እዚህ ጋር what percent of present የሚለው እንዲህ መሳሳት አልነበረበትም እንዴት percent እንደዚህ አይነት ስህተት ኢንተራንስ ላይ ያስፈልጋል what percent of 16 is 12 12 የ16 ስንት ፐርሰንት ነው 12 የ16 ከዛ በ100% ማብዛት ነው ስለዚህ 12 በ16 12 በ4 3 ነው 16 በ4 4 3 over times 100% 3 ለ4 0.75 ነው ሲባዛ 100% 75% ነው ስለዚህ 12 ለ16 75% ነው መልሱ ዲ ነው የሚሆነው